በያላችሁበት ሰላማችሁ ይብዛ። የተከበራችሁ የጌዲዮ ቴሌቪዥን ተከታታዮች እንደምን ቆያችሁ? ከጌዲዮ ቴሌቪዥን ዜና 7ን ይዘንላችሁ ቀርበናል። ከዜናዎቹ ጋር ይሳቅ አበበ ነኝ። በቅድሚያም አርዕስተ ዜና። በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ከአፈርና ውሃ ጥበቃ ስራ ባሻገር የምግብ ዋስትናን ለማረጋገጥ ከፍተኛ ሚና እንዳላቸው ተገለጸ። ሀገሪቱን ከተረጅነት ወደ ምርታማነት በማሸጋገር በማህበራዊም ሆነ በኢኮኖሚያዊ ዘርፍ ተጠቃሚ ለማድረግ ሁሉም አካላት የበኩላቸውን ድርሻ ሊወጡ እንደሚገባ የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልደ ገለጹ። የጌዲዮ ዞን ጤና መምሪያ የወባ በሽታ ስርጭትን ለመቀነስ ህብረተሰቡ የመከላከያ መንገዶችን በአግባቡ መተግበር እንዳለበት ተገለጸ። ኢትዮጵያ በአንድ ጀንበር 805.3 ሚሊዮን ችግኞችን በመትከል ለአፍሪካ ተምሳሌት ሆናለች አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአንድ ጀንበር የ800 ሚሊዮን ችግኝ የመትከል ሀገራዊ መርሃ ግብር አፈጻጸምን አስመልክቶ በሰጡት መግለጫ ኢትዮጵያ በያዘችው ዕቅድ መሰረት በአንድ ቀን ብቻ 805.3 ሚሊዮን ችግኞችን በመትከል ታሪካዊ ስኬት አስመዝግባለች ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአንድ ጀንበር የ800 ሚሊዮን ችግኝ የመትከል ሀገራዊ መርሃ ግብር አፈጻጸምን አስመልክቶ በሰጡት መግለጫ ኢትዮጵያ በያዘችው ዕቅድ መሰረት በአንድ ቀን ብቻ 805.3 ሚሊዮን ችግኞችን በመትከል ታሪካዊ ስኬት አስመዝግባለች ብለዋል። በዚህ ደማቅ ሀገራዊ የችግኝ ተከላ ንቅናቄ ላይ 26.2 ሚሊዮን ዜጎች በነቂስ ወጥተው እጅግ ከፍተኛና የነቃ ተሳትፎ ማድረጋቸውን በመግለጫቸው አብራርተዋል። ኢትዮጵያውያን ላሳዩት አስደናቂ ርብርብና ቁርጠኝነት አድናቆታቸውን የገለጹት ጠቅላይ ሚኒስትሩ በዚህ የአንድ ጀንበር ተሳትፎ 291.4 ሺህ ሄክታር መሬት የአረንጓዴ አሻራ መልበስ መቻሉን አስታውሰዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። አረንጓዴ አሻራ የኢትዮጵያን አህጉራዊና ዓለም አቀፋዊ እውቅናን በማሳደግ የዜጎች የሀገራዊ ልማት ባህል እየሆነ ነው። ዳኛቸው ሳሙኤል ተጨማሪ ያለው። የአረንጓዴ አሻራ መርሃ ግብር የኢትዮጵያን አህጉራዊና ዓለም አቀፋዊ እውቅናን በማሳደግ የዜጎችን የሀገራዊ ልማት ባህል እየሆነ መምጣቱን የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ ገለጹ። የፕላንና ልማት ሚኒስቴርና ተጠሪ ተቋማት አመራርና ሰራተኞች በአንድ ጀንበር የችግኝ ተከላ መርሃ ግብር በአዲስ አዳማ ፈጣን መንገድ ዳርቻ አረንጓዴ አሻራ አኑረዋል። የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋም በዚህ ወቅት እንዳሉት የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን በመቋቋምና የአፈርና የውሃ ሀብትን ጥበቃን በማጠናከር ዘርፈ ብዙ የኢኮኖሚ ፋይዳ እያስገኘ ነው። ይህም የኃይል ማመንጫ ግድቦችን ለደለል ተጋላጭነትን ከመቀነስ ባለፈም የኤሌክትሪክ ኃይልን በዘላቂነትና የምግብ ዋስትናን የሚያጠናክርም አቅም እየፈጠረ መሆኑንም አብራርተዋል። በዘንድሮው የአረንጓዴ አሻራ መርሃ ግብርም የሚኒስትሩና ተጠሪ ተቋማት አመራርና ሰራተኞችም ለምግብነት የሚውሉ የፍራፍሬ ችግኞችን መትከላቸውን ገልጸዋል። መርሃ ግብሩም የኢትዮጵያን የአቮካዶና የሌሎች ፍራፍሬዎች ምርቶች ወጪ ንግድ ምርታማነትን በማሳደግ ለስራ ዕድል ፈጠራና ለውጭ ምንዛሬ ችግኝ ከፍተኛ አስተዋጽኦ እያበረከተ መሆኑን አንስተዋል። የዜጎችን የይቻላል መንፈስ በማጎልበትም የኢትዮጵያን በአፍሪካና በዓለም አቀፍ ደረጃም እውቅና እያተረፈች መሆኗንም ገልጸዋል። የህዝቡ ከፍተኛ ተሳትፎም አብሮነትና አንድነትን በማጠናከር የአረንጓዴ አሻራ መርሃ ግብር የሀገራዊ የልማት ባህል እንዲሆን እያስቻለ መሆኑን አንስተዋል። የአረንጓዴ አሻራ መርሃ ግብር የኢትዮጵያን አህጉራዊና ዓለም አቀፋዊ እውቅናን በማሳደግ የዜጎች የሀገራዊ ልማት ባህል እየሆነ መምጣቱንም አስረድተዋል። የኢትዮጵያ ስታቲስቲክስ አገልግሎት ምክትል ዋና ዳይሬክተር ጀሚላ መሐመድ በበኩላቸው በዛሬው ዕለት በሚኒስትሩና ተጠሪ ተቋማቱ የተተከሉት የፍራፍሬ ችግኞች አርሶ አደሩን ተጠቃሚ የሚያደርጉ ናቸው ብለዋል። ህብረተሰቡ በዘንድሮ የአረንጓዴ አሻራ መርሃ ግብር የታቀደው ግብ ስኬት ችግኞችን በመትከልና በመንከባከብ የበኩሉን ሚና እንዲወጣም ጥሪ አቅርበዋል። ዜናው የኢትዮጵያ ዜና አገልግሎት ነው። ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ከአፈርና ውሃ ጥበቃ ስራ ባሻገር የምግብ ዋስትናን ለማረጋገጥ ከፍተኛ ሚና እንዳላቸው ተገለጸ። በዲላ ከተማ አስተዳደር የአረንጓዴ አሻራ መርሃ ግብር የተከናወነ ሲሆን የጥንት አባቶች ጠብቆ ያቆዩትን የደን ልማት ለመጪው ትውልድ ለማስቀጠል ሊሰራ እንደሚገባም ተጠቁሟል። ሴኒያ መሐመድ ተጨማሪ አላት። የዲላ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ መንግስቱ ተክሌ መንግስት ያስቀመጠውን ግብ ለማሳካት አረንጓዴ አሻራ ዘርፈ ብዙ ፋይዳ እንዳለው ጠቅሰው ከጥንት ጀምሮ አባቶች ጠብቀው ያቆዩትን የደን ልማት ስራ አጠናክሮ ማስቀጠል እንደሚገባም ገልጸዋል። እንደ ሀገር በአንድ ጀንበር 800 ሚሊዮን ችግኝ በሚተከልበት እንደ ዲላ ከተማ ደግሞ 96 ሺህ ችግኝ
ለመትከል ዛሬ ጠዋቱን ወጥተናል። ይሄ የፕሮግራሙ ሀገራችን እና የመደመር መንግስት እና ብልጽግና ፓርቲ ካስቀመጠው ሀገራዊ ራዕይ ጋር የሚያያዝ በተለይ 2018 ላይ ከተስፋ ወደሚጨበጥ ብርሃን እንሸጋገራለን ብለን ያስቀመጥናቸውን እንደ ሀገር የተቀመጡ ግቦችን አሳክተን 2023 ላይ ደግሞ ከአፍሪካ ተምሳሌት የሆነች ሀገር እንመሰረታለን ብለን ካስቀመጥናቸውና በዚህ ሂደት ውስጥ ከሚሳኩ ዋና ዘርፎች አንዱ የአረንጓዴ አሻራ ነው ማለት ነው። አረንጓዴ አሻራ ዘርፈ ብዙ ጠቀሜታ ያለው ሀገራችንን በዓለም መድረክ ላይ ከፍ ብላ እንድታይ ብቻ ሳይሆን ባደረግናቸውም ባለፉት መንግስታችንና በዚህ የሚመራ በብልጽግና ፓርቲ የሚመራ መደመር መንግስት በሰራቸው ስራዎች ኮፕ 27ን እንድታስተናግድ የተመረጠች ሀገር እንደሆነች በደንብ ይታወቃልና ይሄ ትልቅ ውጤት ነው፣ ትልቅ ስኬት ነው። የጌዲኦ ማህበረሰብ በጥምር ደን እርሻ የሚታወቅ በመሆኑ የጥንት አባቶች ጠብቀው ያቆዩትን የደን ልማት ለመጪው ትውልድ ማስቀጠል አለበት በማለት ጽዱና አረንጓዴ ከተማን በጋራ እንፍጠር ሲሉ የዲላ ከተማ ምክትል ከንቲባና ስራና ክህሎት መምሪያ ኃላፊ አቶ ታሪኩ በየነ ገልጸዋል። ቀድሞም አባቶቻችን እንደምታወቀው በጥምር ደን እርሻ ልማታቸው ከኛም አልፎ በአፍሪካ በዓለም ዩኔስኮ ተመዝግቧል። ይሄ ታሪክ ተያይዞ የመጣው አሁን ያለው ትውልድ ደግሞ ማስቀጠል አለበት። እኔ ዛሬ የተገኘንበት ማስጀመሪያ ቦታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚካኤል ግቢ ውስጥ ነው ያለነው። ገና ስንመጣ በግቢ ውስጥ የተለያዩ የልማት ስራዎች የተሰሩበት፣ የጋራ አትክልቶች የተሰሩበት፣ የንብ እርባታ፣ የዶሮ እርባታ እና ኮምፕሬሄንሲቭ በሆነ መልኩ ቤተክርስቲያኒቷ መንፈሳዊ ትምህርቷንም እየሰጠች እንደገናም ደግሞ በምድራዊ ለምግብነት፣ ለመድኃኒትነት፣ ለሌሎች አገልግሎቶች የሚውሉትን ስራዎች በመስራት አርአያነቷንም ያስተማረችበት ቦታ ላይ ነው የመጣ ነው። ስለዚህ ተስፋ መትከል ማለት ይሄ ነው። ይሄ እዚህ የተተከልነው ተስፋ ወደ ሌላ ቤተክርስቲያናት ልምዱ መስፋፋት አለበት። አቶ ዮሐንስ ኦልዬ የዲላ ከተማ ግብርና መምሪያ ኃላፊ ኢትዮጵያ በዓለም በደን ሽፋን የምትታወቅ መሆኗን በማንሳት ከዛፍ ባሻገር ለምግብነት የሚሆኑ የፍራፍሬ ችግኞች መተከላቸው የምግብ ዋስትናን ለማረጋገጥ ሚናው ከፍተኛ መሆኑን አመላክተዋል። የምንተክለው ለአየር ንብረት ለውጥ ብቻ ብለን ሳይሆን ቀጥሎን ደግሞ በምግብነት ራሳችንን ለመቻል ደግሞ የፍራፍሬ ችግኞች እየተተከሉ ናቸው። እነኚህ ደግሞ የምግብ ዋስትናችንን ለማረጋገጥ የሚደረገውን ጉዞ በተለይ ከመደገፍ ረገድ ያላቸው ፋይዳ ከፍተኛ ስለሆነ ይሄ ከአንድ በኩል ሰዎች ገቢ እንዲያገኙ፣ ሁለተኛ የስርዓት ምግብንም እንዲያሻሽሉ ከማድረግ ጋር ያለው ፋይዳ ቀላል ስላልሆነ ይሄ እንግዲህ መትከል ብቻም ሳይሆን በቀጣይም የተተከሉ ችግኞችን በመንከባከብ ውሃ በማጠጣት በማረም ተጨማሪ ኮምፖስቶችን በማድረግ ደግሞ ምርት እንዲሰጥና ህዝቡም ተቋሙን ከዚህ እንዲጠቀም ማድረግ ያስፈልጋል። የአየር ንብረትን ለመቋቋም አረንጓዴና ጽዱ ከተማን ለትውልድ ለማስተላለፍ አረንጓዴ አሻራ ፋይዳው ከፍተኛ ነው በማለት የጌዲኦ አባቶች ዛፍ በመትከል ተፈጥሮን ጠብቀው ያስተላለፉትን የደን ልማት ለቀጣይ ትውልድም አጠናክሮ ማስቀጠል እንደሚገባ ኢንጂነር እድሬ እርኬ የደቡብ ኢትዮጵያ ክልል መንገዶች ባለስልጣን ዋና ዳይሬክተር አሳስበዋል። ይሄ ለነገ ለልጆቻችን ተስፋ ነው ማለት ነው። ለእድገታችን ለሁለንተናዊ ብልጽግናችን ዋስትና ነው ማለት ነው። ስለዚህ ነው ተስፋ እንትከል በሚል መሪ ቃል የጀመርነውና ነገ ምግብ ነው፣ ምግብን ተስፋ አድርገን ዛሬ ነው። ስለዚህ የአየር ብክለትን ለመቋቋም ንጹህ ኦክሲጅን ለዓለም ለማበረከት ነው። ለዚህ ደግሞ ጌዲኦ ከዛፍ ጋር ከደን ጋር አብሮ የኖረ ለዓለም ለሀገር ኮንትሪቢዩት እያደረገ ያለ አካባቢ ስለሆነ እዚህ አካባቢ ከዚህ ማህበረሰብ ጋር አንድ ላይ ችግኝ አሻራዬን ለማኖር እንዲሁም በመታደለ እኔ በጣም እድለኛ ነኝ። የዲላ ከተማ ነዋሪዎች በበኩላቸው ችግኝ መትከል ከጥንት አባቶች የመጣ ልምድ በመሆኑ አሁን ላይ ያሉ ትውልዶች ለቀጣይ ለማስተላለፍ የተተከሉ ችግኞች እንዲጸድቁ መንከባከብ አለባቸው ሲሉ መልእክታቸውን አስተላልፈዋል። መትከሉ ብቻ ደግሞ በቂ አይደለም። ልክ የኢትዮጵያ አባቶች በተለይ ደግሞ ደቡብ አባት እንደምናገር ሁላ ልጅ እንደሚንከባከበው ሁላ ነው ዛፍን ጥበቃና እንክብካቤ የሚያደርገው። ዛሬ ቸገር ነው የተከልነው ችግኝ ካልጠየቅነው፣ ካልተንከባከብነው፣ ካልቀረብነው ጠፊ ነው፣ ይጠፋል። እንክብካቤ ፈላጊ ነገር ነውና መትከላችን ብቻ ነገ ዋስትና ሊሆን አይችልም። ለምንፈልገው ለምግብ ዋስትና ማረጋገጥ አይሆንም። የተከልነውን ስንንከባከበው፣ ስናጠጣው፣ ስንኮተኩተው ለምንፈልገው ዓላማ ስለሚውልን ከሁላችንም ከተከልነው ከእያንዳንዱ ዜጋ የምንከባከብ ኃላፊነትና ግዴታ ይኖርብናል ብዬ ነው የሚያስበው። ሁሉም ማህበረሰብ
የየራሱን ድርሻ መውሰድ አለበት። በተለያዩ ተቋማት እንግዲህ ተተክሎ ነው ያየነ ያለነው። በትምህርት ቤት እንዲሁም ደግሞ በየቤተክርስቲያናቶቹ ተተክሎ ነው ያየነ ያለነው። በዛ ያሉ ተቋማትም አይደለም ተቋም ብቻ ህብረተሰብም እንግዲህ በጋ ሊመጣ ይችላል፣ የዝናብ መዛባት ሊመጣ ይችላል። በዛ ሰዓት ሁሉም የየራሱን ድርሻ ወስደው ውሃ በማጠጣት በማንከባከብ እንስሳቶች ለምሳሌ ከብት፣ በሬ፣ ፍየሎች እንዳይበጥሱት እሱን በመጠበቅ የተለያየ ጥበቃ እንዲያደርጉ በዚያ አጋጣሚ መልእክቴንም ላስተላልፍ ፈልጋለሁ። የአረንጓዴ አሻራ መርሃ ግብር የተፈጥሮ ስነ ምህዳርን በማስጠበቅ የሀገራችንን ብዝሃ ሕይወት እንዲያንሰራራ ሚናው የላቀ መሆኑ ተገለጸ። በጌዴኦ ዞን ገደብ ወረዳ በአንድ ጀንበር ከ611 ሺህ በላይ ችግኞች ተከላ መርሃ ግብርም ተከናውኗል። መብራቱ አበበ ተጨማሪ አለው። የአረንጓዴ አሻራ መርሃ ግብር የተፈጥሮ ስነ ምህዳርን በማስጠበቅ የሀገራችን ብዝሃ ሕይወት እንዲያንሰራሩ ለማድረግ ሚናው የላቀ መሆኑን የገደብ ወረዳ አስተዳደር አቶ ሲሳይ ታደሰ ገልጿል። የአረንጓዴ አሻራ ማኖር የወረዳ የምግብ ሉዓላዊነትን ለማረጋገጥ የሚደረገው ብርቱ ጥረት በማገዝ ምርታማነትን እያሳደገ እንደሚገኝም ተናግሯል። ችግኝ መትከል ስነ ምህዳራዊ፣ ኢኮኖሚያዊና ማህበራዊ ጠቀሜታው እጅግኑ የላቀ መሆኑን ገልጸው መትከል ብቻ ሳይሆንም መንከባከብና መጠበቅ የሁላችንም የጋራ ኃላፊነት ነው ብለዋል። እንደ ወረዳችንም ይሁን እንደ ሀገር ደረጃ ላይ ላለፉት 5 ነው 6 ዓመታት በተለያየ መርሃ ግብር የተለያየ ስያሜ የተሰጠ የችግኝ ተከላ የተካሄደ እንዳለ ይታወቃል። የኛውም በተለይ አሁን ላይ የአየር ንብረቱን ለመቆጣጠርና ግብርናን የተሳካ ለማድረግ አስፈላጊ ከሚባሉት አንዱ የአፈርና ውሃ ጥበቃ ስራዎች ናቸው። የአፈርና ውሃ ጥበቃ ስራዎችን ደግሞ የተሻለ ለማድረግ የደንም ይሁን ሌሎች ዘርፈ ብዙ ጠቀሜታ ያላቸውን ችግኞችን እየተከል የአፈርና ውሃ ጥበቃውን ስራ የተሻለ ማድረግ ያስፈልጋል። ሲተከል ደግሞ ምርትና ምርታማነትን እናሻሽላለን ማለት ነው። ይህ የሀገሪቱም የዞኑም ወረዳውም የያዘውን የምግብ ራስን የመቻል ላይ ግብ ላይ አስተዋጽኦ ከፍ የሚልበት አግባብ እንደተያዘ ይታወቃልና ዘንድሮ ላይም እንደ ወረዳችንም ይህንን መሰረት ባደረገ መልኩ ከ611 ሺህ በላይ ችግኝ በአንድ ጀንበር እንዲሁም ደግሞ ወደ 674 ሺህ ችግኝ ደግሞ በአጠቃላይ እንተክላለን ብለን በዚህኛው ክረምት ብቻ እንደ እቅድ ይዘን የተንቀሳቀስናለንበት አለ። ዛሬ ያኖርነው የአረንጓዴ አሻራ የነገ ንጹህ አየር፣ የተሻለ አካባቢ፣ የተረጋገጠ የምግብ ዋስትና፣ የተጠበቀ የተፈጥሮ ሀብትና ዘላቂ ልማት መሰረት መሆኑን ይገለጻል። የአረንጓዴ አሻራ ስኬት የሚለካው በተተከለው ችግኞች ብዛት ብቻ ሳይሆን በጸደቁት መጠን በመሆኑ በመንከባከብ ላይ ሁሉም የየድርሻቸውን ሊወጡ እንደሚገባም ገልጸዋል። የተተከለው ችግኞች የምግብ ዋስትናን ለማረጋገጥ ጉልህ ሚና እንዳለው ገልጸው የአካባቢ አየር ጸባይ የዋጁ ችግኞች አቮካዶ፣ እንሰት፣ ቡና፣ ፓፓያ እንዲሁም ሌሎች ችግኞች እንደሚገኙም አንስተዋል። ዛሬ ላይ እንደ ወረዳ ከ611 ሺህ በላይ ችግኝ ለመተከል ታቅዶ እየተተከለ እየተሰራ ያለበት ሁኔታ ናለው። ከነዚህም ደግሞ ሀገር በቀል የሆኑ ተክሎችን አካባቢውን የሚጠብቅ የአየር ንብረቱን የሚጠብቅበትን ሁኔታ መሰረት ያደረጉ ችግኞች ተተክሏል። በተመሳሳይ ደግሞ ለፍራፍሬ የሚሆንም ተክሎች እንደነ አቮካዶ የመሳሰሉት ተተክሏል። በዚህ መልኩ ደግሞ ይሄ አቮካዶ ወይ ለመብልም ለኢኮኖሚም እጅግ አስፈላጊ ስለሆነ ማህበረሰቡ በዚህ መልኩ እየተከለ ያለበት ሂደት እንደሆነ እሱን ለማንሳት ነው የምፈልገው። በተመሳሳይ ደግሞ ዛሬ ላይ በዚህ ልክ እየተተከሉ ሌሎች ችግኞች ደግሞ የአየር ንብረቱን ሁሉ ጠብቆ ለምርትና ምርታማነትን ከማሳደግ አንጻር የአካባቢውን የአየሩን ሁኔታ ከመጠበቅ አንጻር ዝናብ እንዲያገኝም ጭምር ችግኝ እጅግ ወሳኝ ነው። ማህበረሰባችን ውስጥም ደግሞ እነዚህን ችግኝ መትከል እጅግ አስፈላጊ ስለሆነ ማህበረሰቡን በዚህ ልክ ስለሚገነዘብ የተተከለውንም ችግኝ ደግሞ አንከባክቦ ደግሞ ከማሳደግም አንጻር እጅግ የኛ ማህበረሰብ በጣም እውቀት ስላለው ይሄን መሰረት አድርገን ነው ዛሬ ላይም ሁሉም ቦታ ችግኝ የተተከለው። ችግኝ መትከል ከገዴኦ ብሔር ጋር እጅጉን የተቆራኘ ባህል መሆኑን ገልጸው በአንድ ጀንበር እንደ ወረዳው 611 ሺህ በላይ ችግኝ መትከሉን ገልጸዋል። በዚህም ለአካባቢ አየር ንብረትና አፈር ተስማሚ የሆኑ የጥላ ዛፎች፣ ፍራፍሬ፣ እንሰት፣ ቡና እንዲሁም ሀገር በቀል ችግኞች ተለይቶ መተከሉ የምግብ ዋስትናን ለማረጋገጥ አይነተኛ ሚና እንዳለው አንስተዋል። አረንጓዴ አሻራ የተስተካከለውን የአየር ንብረት እንዲኖር የጎላ ሚና እንዳለው አንስተው ነገውን በአየር ንብረት የማይበገር ሀገር ለመፍጠር ያግዛል ነው አሉት። እንደ ወረዳችን ከ611 ሺህ ችግኝ በላይ ነው በዛሬ ዕለት ተከላ ያደረግን ያለ ነው። ይሄ የአንድ ጀንበሩ ነው። ተስፋን እንትከል በሚል መሪ ቃል ነው በዘንድሮ ዓመት አረንጓዴ አሻራችን እየተከልን ያለ ነው። ይሄ ማለት
ትልቁ ለነገ የማይበገር ለአየር ንብረት ለውጥ የማይበገር ሀገር ወይም ለትውልድ ምቹ የሆነውን ሀገር ለማስረከብ እና መልካም ተስፋዎችን ለነገ ለማስረከብ ነው ይሄን ስራ እየሰራን ያለነው። አንደኛ ከኢኮኖሚ አንፃር ትልቅ ጠቀሜታ አለው። ምክንያቱም የግብርና ምርትና ምርታማነትን ለመጨመር የተስተካከለ የአየር ንብረት ሊኖረው ይገባል ማለት ነው። ይሄን ከአረንጓዴ አሻራ የተስተካከለውን አየር ወይም መዛባት የአየር መዛባት የሌለውን አካባቢና ምህዳሩን ለመፍጠር እጅግ በጣም ይሄን ታሳቢ ባደረገ መልኩ ነው እየተተከለ ያለው። ሀገሪቱን ከተረጅነት ወደ ምርታማነት በማሸጋገር በማህበራዊም ሆነ በኢኮኖሚያዊ ዘርፍ ተጠቃሚ ለማድረግ ሁሉም አካላት የበኩላቸውን ድርሻ ሊወጡ እንደሚገባ የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ገለጹ። ከተረጅነት ወደ ምርታማነት ለሀገራዊ ሉዓላዊነትና ለተሟላ ክብር በሚል መሪ ቃል በይርጋ ጨፌ ወረዳ በሚገኙ ሁሉም ቀበሌያት ሰብአዊ ድጋፍን በራስ አቅም ለመሸፈን የንቅናቄ መድረክ ተካሂዷል። ዘሩን ሽፈር ያዘጋጀውን ዘገባ መስፍን አለሙ እንደሚከተለው ያቀርበዋል። በሀገራችን ስር ሰዶ የቆየውን የተረጅነትና የልመና አስተሳሰብ ማስወገድ እንደሚገባ የተናገሩት ዶክተር ዝናቡ ህዝቡን ወደ ላቀ ምርታማነት ደረጃ ማሸጋገር ከሁሉም አካላት ይጠበቃል ብለዋል። ይርጋ ጨፌ ሰፊ የተፈጥሮ ሀብትና ጸጋ ያለው አካባቢ ከመሆኑም ባለፈ ያለውን ሀብት በአግባቡ በመለየትና በመምራት ሀገራችንም ሆነ ክልሉን ከተረጅነት እሳቤ ማውጣት እንደሚገባም አስተዳዳሪው ተናግረዋል። እንደ ሀገር ራሳችንን በራሳችን መድረስ አለብን ብለን በተቀመጠው እቅድ መሰረት እንደ ደቡብ ኢትዮጵያ ክልልም ባሉ በሁሉም ዞኖች የተቀመጠውን አቅጣጫ ዞናችንም በመውሰድ በአጭር ጊዜ ውስጥ ከዚህ ከተረጅነት ወደ ምርታማነት በምናደርገው ሂደት ውስጥ እንዴት ሁኔታዎችን መቀየር እንዳለብን ይሄንን በተገቢ መንገድ አቅደን ወደ ተግባር ገብተናል ማለት ነው። እቺን ትንሽ የምትመስል ምድር አረንጓዴ አርጎ አረንጓዴ ብቻ ማድረግ አይደለም፣ ለዓለም ወርቅ የሆነ ቡና መድኃኒት የሆነ ቡና ለዓለም የሚያስረክብ ምድር ነው። በዞን ደረጃ ምርታማነትን በመጨመር በምግብ ራስን የመቻል ስራ በትኩረት እየተሰራ መሆኑን የጠቆሙት አስተዳዳሪው ለሰብአዊ ድጋፍ የሚውሉ ገንዘብና ሀብት የማሰባሰብ ስራ ለመስራት መዘጋጀታቸውን አስረድተዋል። አስተዳዳሪው አክለውም በቤተሰብ ደረጃ የምግብ ዋስትናን ለማስቀጠል ፈጣሪ የሰጠንን ተፈጥሯዊ ጸጋ በመጠቀም የአደጋ ስጋት አይበገርነት ማረጋገጥ ይገባናልም ብለዋል። ዛሬም ከተረጅነት ወደ ምርታማነት በሚለው መሪ የጀመርነውን ሂደት እንደ ዞን በዚህ በቀጣዩ 4 ወራት ውስጥ በመጠባበቂያ ፈንድ ላይ ከ72 ሚሊዮን ብር በላይ መሰብሰብ እንደሚጠበቅብን በእቅድ ደረጃ ይዘን፣ ሁለተኛ በእለት ደራሽና እንዲሁም ደግሞ ቋሚ በሆነ የእህል ስቶክ እንዲኖረን የጀመርናቸው ጅማሬዎች በአሁኑ ሰዓት ላይ ውጤታማ በሆነ መንገድ እየተመራ ነው ያለው ማለት ነው። ይርጋ ጨፌ ቀጣይ ያቀዳቸው እቅዶች ቀጥሎ እንደ ዞን ሀብት ማፍራት የሚቻልበት የተቀመጠ ሀብት በየትኛውም ጊዜ ለአደጋ የማይበገር ዞን፣ የማይበገር መዋቅር፣ የማይበገር ወረዳ መፍጠር በምንችልበት ደረጃ ሁሉ ተባብራችሁ ተጠናክራችሁ እንድትሰሩ የይርጋ ጨፌ ወረዳ ዋና አስተዳዳሪ በበኩላቸው በወረዳው የሚገኙ ጸጋና ሀብቶችን አሟጠው በመጠቀም ከተረጅነት በመላቀቅ ወደ ምርታማነት ለመሸጋገር የሚያስችሉ የተለያዩ ስራዎች የተከናወኑ መሆናቸውን ጠቁመዋል። እየተሰራ ያለው ስራ ከሰብአዊ ድጋፍ ተላቆ ሰብአዊ ድጋፍን በራስ አቅም ለመሸፈን እየተደረገ ያለ ጥረት ማሳያ መሆኑን የገለጹት አስተዳዳሪው ለስራው ስኬታማነት በትጋት የሰሩ አካላትን አመስግነዋል። እኛ ብዙ ጸጋ አለን። ያለንን ጸጋ በአግባቡ በመጠቀም ምርትና ምርታማነትን በመጨመር ችግሮች ሲፈጠሩ እንዴት መቋቋም እንችላለን የሚለው እቅድ ታቅዶ ትልቅ ስራ እየተሰራ ነው። ከዚህ አንጻር እንደኛ ወረዳ አንዱ ከእርሻ በማረስ አምና ላይ 2017 ላይ ወደ 10 ሄክታር ምርት ወይንም እርሻ አርሰን ወደ 29 የሚሆን ኩንታል ምርት መሰብሰብ ችለናል። የፓብሊክ ሰርቫንት አጠቃላይ ሰራተኞች አመራሩ ገንዘብ አዋጥቶ ወደ ማዋጣት ስራ ተገብቷል። በባንክ ደግሞ መቀመጥ ያለበት ገንዘብ 10 ሚሊዮን ብር ዞኑ አቅዶ በእኛ ደረጃ ደግሞ ከፍ አድርገን ወደ 16 ሚሊዮን ብር አቅደናል። እነዚህ ሲሰበሰብ
የትኛውም አይነት ችግር ከገጠመ ደግሞ በራስ መቋቋም እንደምንችል እየተግባባን ስለሆነ አጠቃላይ ስራ ይሄንን ይመስላል። የወረዳ አደጋ ስጋት ስራ አመራርና የምግብ ዋስትና ጽሕፈት ቤት ኃላፊ በራስ አቅም በማምረት ከውጭ የሚገቡ የምርት መጠንን በመቀነስ የምግብ ለዋላዊነት ለማረጋገጥ በማህበራዊም ሆነ በኢኮኖሚያዊ ዘርፍ ተጠቃሚ ለማድረግ ሁሉም አካላት የበኩላቸውን እየተወጡ መሆናቸውን ተናግረዋል። በወረዳው በተፈጥሮና ሰው ሰራሽ ችግሮች የሚከሰቱ የአደጋ ስጋቶችን ለመቋቋምና ድጋፍ የሚሹ ወገኖችን ለመድረስ ማህበረሰቡ እርስ በርስ የሚተጋገዝበትን ስርዓት ለማጠናከር በትኩረት እየተሰራ መሆኑን ኃላፊው አስረድተዋል። ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ክብርና ሉዓላዊነት በሚል መሪ ተረጅነትን ዜሮ ለማድረግ ወረዳችን ሰፊ ስራ እየሰራ ይገኛል። ከዚህ ውስጥም ከአምና በልግ ጀምሮ ከአምና መኸርም ጀምሮ ብዙ ምርቶች እየተመረቱ በመጋዘናችን ብዙ እህሎች ይገኛሉ። ያ ብቻ አይደለም፣ ደግሞ እህል 1000 ኩንታል እህል አከማችተን አደጋ ሲፈጠር ህዝብን ለመርዳት ዝግጅት እያደረግን ነው ያለነው። አሁን ላይ በዝቅተኛ የኑሮ ደረጃ የሚኖሩ የህብረተሰብ ክፍሎች ላይ የኑሮ ውድነት ጫና እያሳደረ በመሆኑ ምርትና ምርታማነትን ከፍ በማድረግ ችግሮቹ የሚፈቱበት መፍትሄ ላይ በትኩረት ሊሰራ እንደሚገባ የመድረኩ ተሳታፊዎች አንስተዋል። ከተረጅነት ወደ ምርታማነት በሚለው በሁሉም ቦታ ላይ አርሶ አደሩሙን በየትምህርት ቤቱ በየቤተ ክርስቲያኑ እና በየቀበሌው ያሉ መሬቶች ጾም እንዳድሩና ሁሉም ህብረተሰብ ሰርቶ ከተረጅነት ወደ ምርታማነት እንዲለወጥ ብዙ አስተዋጽኦ አድርጓል። እንደዛው በመቀበል ህዝቡም ደግሞ የራሱን ሆነ በጓሮ አታክልት በተለያዩ ከምር ተረፈ ምርት ራሳቸውን እንዲጠቅሙና ሁላቸውም ራሳቸውን እንዲችሉ አድርጓል። ዘንድሮ ያው አርሶ አደሩም ወጣቱም እንዲሁም በየአካባቢው ላይ አንድ መሬት ጾም እንዳድር አርገን ንቅናቄ ፈጥረን አመራሩም ተሳትፎ ባደረገው መሰረት በየአካባቢው መሬቱ ጾም እንዳድር ሁሉም ተሳትፎ እናቶችም ወጣቶችም በአንድ ቤት ላይ ጠግቦ እንዲበላ ከራስ አልፎ ወደ ገበያ እንዲያቀርብ የማብቃት ሁኔታ በሰፊ የተሰራ መሆኑን በዚህ አጋጣሚ ለመናገር እፈልጋለሁ። የጌዲዮ ዞን ጤና መምሪያ የወባ በሽታ ስርጭትን ለመቀነስ ህብረተሰቡ የመከላከያ መንገዶችን በአግባቡ ሊተገብር እንደሚገባ ገለጸ። መምሪያው የስርዓተ ምግብ አለመመጣጠንንና የወባ ወረርሽኝን ለመቆጣጠር የሚያስችል የንቅናቄ መድረክ በዲላ ከተማ አካሂዷል። ተስፋዬ ጎበና ያዘጋጀውን ዘገባ ሴኒያ መሐመድ እንደሚከተለው ታቀርበዋለች። በወባ በሽታ የሚያዙ ሰዎች ቁጥር የጨመረ በመሆኑ ለዚህም የአየር መዛባትን ጨምሮ የህብረተሰቡ መዘናጋት ጉልህ ድርሻ እንዳለው የገለጹት የጌዲኦ ዞን ጤና መምሪያ የበሽታ መከላከል ባለሙያ ለህብረተሰቡ መተላለፊያ መንገዶችና በሚደረጉ ጥንቃቄዎች ላይ ግንዛቤ ማስፋት ስራ እየተሰራ መሆኑን ተናግረዋል። በዞኑ ዲላ ዙሪያ ወናጎ ከተማና የኮቾሬ ወረዳዎች ላይ ከፍተኛ የወባ ስርጭት መኖሩን የጠቆሙት ባለሙያው ለዚህም ግብረ ኃይል ተቋቁሞ በ3 ቀናት ልዩነት ተግባሩ እየተገመገመ ነው ብለዋል። እዚህ ወባማ አካባቢ ላይ የሚኖሩ መዋቅሮች አሉ። በተለይ ወናጎ ወረዳ፣ ወናጎ ከተማ፣ ጨለለክቱ እና ዲላ ዙሪያ አካባቢ እንዲሁም ኮቾሬ ላይ በከፍተኛ ሁኔታ የወባ ተጋላጭ የሆኑ አካባቢዎች እንደሆነ ማንሳት ይቻላል እና በዚህ ደረጃ ስንመለከት ባለፉት አመት ላይ ከነበረው ታማሚ ቁጥር የዘንድሮ ስንመለከት በጣም በከፍተኛ ሁኔታ እየጨመረ ያለበት ሁኔታ አለ። ስለዚህ ይሄን ሁኔታ ለመቀልበስ ከማህበረሰቡ ጋር አንድ ላይ በመተባበር በተለይ የወባ በሽታ ዋና በተገቢ መንገድ መከላከል የምንችለው የአካባቢ ቁጥጥር ስራዎችን በተገቢ መንገድ መስራት ስንችል ብቻ ነው። ስለዚህ ያ ስለሆነ በአካባቢ ላይ የሚታዩ ያቆሩ ውሃዎችን በተገቢ መንገድ የማፋሰስ የማዳፈን ስራ በትኩረት እየተሰራ ያለበት ሁኔታ ነው እና ያለው ከዛ በላይ የሚሆን ከሆነ ደግሞ የአቤት ኬሚካሎችን በመጨመር የዚህ የወባ ትንኝ እንዳትቀመጥ የማድረጉ ስራ እንደ ዞንም እየተሰራ ያለበት ሁኔታ አለ። ህብረተሰቡም የአልጋ አጎበርን በአግባቡ በመጠቀም ከወባ ራሱን እንዲጠብቅ ከማድረግም ባለፈ መከላከያ መንገዶች ላይ በትኩረት እየተሰራ መሆኑን የዞኑ ጤና መምሪያ ምክትል ኃላፊ አስረድተዋል። ውሃ ከ6 ወራት በላይ የሚቆይ ከሆነ ኬሚካል መጨመር እንዲሁም ጎማ ውስጥ ያቆሩ ውሃ የማፋሰስ ስራ እንዲሰራ ግንዛቤ ማስጨበጥ ስራ እየተሰራ መሆኑን ምክትል ኃላፊው አብራርተዋል። በተገመገመው መሰረት ለወባ በሽታ ስርጭት እና መስፋፋት እንደ መንስኤ ተብሎ የተወሰዱ ነገሮች በተለይ በከተማ ደረጃ እየተሰሩና የተጀመሩ ያሉ የተለያዩ የልማት ስራዎች አሉ። በተለይ ተቆፋፍሮ ክፍት የሆኑ ቦታዎች አሉ። ለልማት ተብሎ ክፍት የሆኑ
የቡና መፈልፈያ ጣቢያዎች አካባቢ ያቆሩ ውሃዎች አሉ። እነዚህ ደግሞ ውሃ ያቆሩ ቦታዎች ለቢንቢ መራቢያነት በዋናነት መንስኤ የሚሆኑ ስለሆነ ይህንን በአግባቡ ማኔጅ ማድረግ፣ መፋሰስ ያለበትን ማፋሰስ፣ መዳፈን ያለበትን ማዳፈን ያስፈልጋል። በተለይም ደግሞ ፌስታል እና ከፌስታል ጋር የተገናኙ ፈሳሽን ለረጅም ጊዜ የሚቆዩና የማይመጡ ነገር ግን ለራሳቸው በውሃ የማይበሰብሱ ነገሮች ለወባ መራቢያነት በጣም ምቹ መንገድ ስለሆኑ ፌስታሎችና ፕላስቲክ ነክ ነገሮች የትም እንዳይጣሉ፣ የተጣሉም ካሉ ተሰብስበው የሚቃጠሉ እንዲቃጠሉና እሱን ደግሞ በአግባቡ ማኔጅ እየተደረገ በቆሻሻ አወጋገድ ዘዴ እየተወገደ እንዲህ ማኔጅ ማድረግ ካልተቻለ ወባና ተጨማሪ ተላላፊ በሽታዎች በበራሪ ነፍሳት የሚተላለፉ በሽታዎች ለማህበረሰቡ የጤና ጠንቅ በመሆኑ በደንብ ክትትልና እርምጃ ሊወሰድ የሚገባ ጉዳይ ነው። በመድረኩ ያነጋገርናቸው የጨለለቅጡና የኮቾሬ ጤና ጽሕፈት ቤት ኃላፊዎች የወባ በሽታ ስርጭት ከወትሮ መጨመሩን ገልጸው ይህን ለመከላከል ከሚመለከታቸው አካላት ጋር ተቀናጅተው እየሰሩ መሆናቸውን ጠቁመዋል። የህብረተሰቡ ውሃ ያቆሩ ቦታዎችን የማፋሰስና የማዳፈን ስራዎችን ጨምሮ በተለያዩ አጋጣሚዎች ግንዛቤ የማስጨበጥ ስራ እየሰሩ መሆናቸውን ገልጸዋል። ወባ ለተገኘባቸው መድኃኒት በጤና ኬላ ደረጃ የሚሰጥበት ሂደት ነው ያለው። ሌሎች መከላከልን በተመለከተ በተለይ በማህበረሰብ ዘንድ ወይ ደግሞ በህብረተሰብ ዘንድ ምን እየተሰሩ ናቸው ደግሞ የሚሉ አንደኛ ያቆሩ ውሃዎችን የማፋሰስ ስራ ይሰራል። እንደኛ ወረዳ ያው በተለይ ከአንድ ከሁለት ቀበሌ የተነሳው ወባ እስካሁን ድረስ በርካታ ማህበረሰብ ክፍሎቻችንን ታሟል ማለት ነው። ስለዚህ ይሄም ወባ በሽታን ደግሞ ለመከላከልና ለመቆጣጠር በርካታ ስራዎችን እየሰራን ነው ያለነው እንደ ወረዳ። አንደኛው ያቆሩ ውሃዎችን የማፋሰስ የማዳፈን እንግዲህ አሁንም ጭምር ወባዎች አሉ። ይህንም ደግሞ በተለይ መነሻ ሆነው የነበሩት በተለይ ሳይት አካባቢ እንግዲህ ያው የእሸት ቡና ከገዙ በኋላ ያቆሩ ውሃዎች እዛ በየገንዳ ተቀምጦ ነበሩን ከባለሀብቶች ጋር ከግብርና ሴክተሮች ጋር በጋራ በመቀናጀት እንዲያፋስሱም ጭምር እያደረግን እየሄድን ያለንበት ሁኔታዎች አሉና ጥሩ መነሳሳቶች ስራዎች እየተሰሩ ናቸው። በሀገራችን ሆነ በክልላችን ያለውን የወባ ወረርሽኝ ጫና ከሐምሌ እስከ ጳጉሜ ባለው ጊዜ ውስጥ ወደ 75 በመቶ ለመቀነስ በዞኑ የጤና ኤክስቴንሽን ባለሙያዎች ግንዛቤ የማስጨበጫ ስራዎችን ጨምሮ ቤት ለቤት በመሄድ ድጋፍና ክትትል እያደረጉ መሆናቸውን ገልጸዋል። በዞኑ የወባ በሽታን ለመቆጣጠር በኮቾሬና ወናጎ ወረዳዎች ላይ ከ120 ሺህ በላይ የአልጋ አጎበሮች መሰራጨታቸው የተገለጸ ሲሆን አጠቃቀሙ ላይ ያሉ ክፍተቶችን ለማረም ድጋፍና ቁጥጥር እየተደረገ ነው ተብሏል። ትንኝ መራቢያ ቦታ ሊሆኑ የሚችሉባቸው ቦታዎችን ጠቅላላ ማስወገድ እንዳለባቸው በርካታ ትምህርት ለህዝቡ በመስጠት ህዝቡን በማሳተፍ ያቆሩ ውሃዎችን በማፋሰስ ስራዎችን እየሰራን ነው። በተጨማሪም ደግሞ ከወረዳ መንግስት ከዞን መንግስት ጋርም ከክልል መንግስት ጋርም በጋራ በመነጋገር አጎበሮችንም እንዲመጣ አድርገን እንደ ወረዳችን አጎበር ስርጭትንም ጭምር ለማህበረሰቦቻችን አዳርሰናል ማለት ነው። የሚያስፈልገን አጎበር እንግዲህ በየቀበሌ እቅድ ታቅዷል። ከ77075 አካባቢ አጎበር ያስፈልገን ነበረ። ከዛ ውስጥ ወደ 66000 አጎበር አሰራጭተናል። ሲቀጥልም ደግሞ ይዞ የሄዱትን አጎበር ቆልፎ አስቀምጡ ሰዎችንም ጭምር አይተናል ማለት ነው። ስለዚህ ይሄን ደግሞ ግንዛቤ በመፍጠር በጤና ኤክስቴንሽኖች አማካኝነት በሴቶች ልማት ህብረት አማካኝነት እንደዚሁም እኛም እያንዳንዱ ጤና ባለድርሻ አካላቶች የወረዳ አመራሮችንም ጭምር ጨምሮ ይሄን ነገር ቤት ለቤት ክትትልና ቁጥጥር እየተደረገ ህዝቡ በአግባቡ መጠቀም አለበት። አሁን ወባ እንደኛ ወረዳም ካለው ጫና አንጻር በደንብ ሁሉም ባለድርሻ አካላቶች ተግባራቶች እንዲቆጣጠሩና እንዲሰሩ በደንብ ስራዎችን እየሰራን ያለንበት ሁኔታዎች አሉ። ግንዛቤ ላይ እንግዲህ በደንብ እየሰራን ትምህርትም እየሰጠን ቁጥጥር እያደረገን ነው ያለነው። የዲላ ከተማ አስተዳደር ስራና ክህሎት መምሪያ በ2019 በጀት ዓመት ለበርካታ ዜጎች የስራ ዕድል ለመፍጠር አቅዶ እየሰራ መሆኑን ገለጸ። ይልማ አበበ ዝርዝር አለው። በዘንድሮው የክረምት ወቅት በስራ ፈላጊ ዜጎችና ኢንተርፕራይዞች ልየታን ለማጠናቀቅ በርካታ ስራዎች እንደሚከናወኑ
ተገልጿል። ምክትል ከንቲባና ስራና ክህሎት መምሪያ ኃላፊ አቶ ታሪኩ በየነ በክረምቱ ወቅት የስራ ፈላጊ ዜጎች ማለትም የውጭ ሀገር የስራ ስምሪትና በአካባቢው በሚሰማሩ ስራ ፈላጊ ዜጎችና ኢንተርፕራይዞች በትኩረት እንደሚሰራም አመላክተዋል። የስምሪቱ ትኩረትም በከተማ ግብርና፣ በኢንዱስትሪና በአገልግሎት ዘርፍ እንደሚሆንም አክለዋል። በዲላ ከተማ ስር በሚገኙ ሁለቱም ክፍለ ከተሞች በምዝገባው ሂደት መምሪያው ባለው 8 ማዕከላት የሚደረግ ሲሆን ቤት ለቤት በመንግስትና በበጎ ፍቃድ አገልግሎት አካላት የሚፈጸም መሆኑንም የከተማ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መንግስቱ ተክለ ተናግረዋል። በከተማ ግብርና ልማት ትሩፋት ሰፊ የገበያ አቅም ያለ ዘርፍ በመሆኑ ወደ ስራ የሚሰማራው አካላት ትኩረት ማድረግ እንዳለባቸው አቶ መንግስቱ አሳስበዋል። ስራ እድል ፈጠራ ጊዜያዊ ሳይሆን በቋሚነት ለዜጎች ተጨማሪ ስራ እድል ሊፈጥር በሚችሉ መልኩ የሚሰራ ከመሆኑ ጋር ተይዞ በርካታ የትኩረት አቅጣጫዎች ተቀርጾ እየተሰሩ ያሉበት አግባብ አለ። ከዚህ አንዱ ማኑፋክቸሪንግ ዘርፍ ነው። እንደጠቀስከው በማኑፋክቸሪንግ ዘርፍ የስራ እድል እንዲፈጠር ይደረጋል። በግንባታ ዘርፍ በኮንስትራክሽን በርካታ ዜጎች ከተማችን ላይ የግንባታ ኢንዱስትሪ ከጊዜ ወደ ጊዜ እያደገ መጥቷል። የመንግስት የልማት ፕሮጀክቶችም ጭምር ከጊዜ ወደ ጊዜ እያደገ ስለሆነ በዚህ ሂደት ውስጥ ዜጎች ተጠቃሚ እንደሆኑ በማህበርም ተደራጅተውን ጭምር ግንባታ ውስጥ እንዳልፉ የኮሪደር ልማት ሊሆን ይችላል፣ የተለያዩ ዩአይዲፒ ፕሮጀክቶች ሊሆን ይችላል፣ ኮብልስቶን፣ ሌሎች ስራዎችን ተጠቃሚ እንደሆኑ የማድረግ ስራ በግንባታ ዘርፍ ልዩ ትኩረት ተሰጥቶ እየተሰራ ነው። የጠቅላይ ሚኒስትራችን ኢኒሼቲቭ በተለይ ደግሞ የሌማት ትሩፋት የከተማ ግብርና የምንለው ማለት ነው። ከዚህ ጋር ታይዞ በወተት በእንቁላል በሌሎች ዘርፎች እና በእነዚህ ዘርፎች ተስማርቶ ወደ ስራ ገብቶ ውጤታማ በሆነ መልኩ ለሚንቀሳቀሱት ዜጎች የስራ እድል የመፍጠር አንዱ የትኩረት አቅጣጫ ነው። ሌላኛው አነስተኛ ንግድ ላይ የሚሰማሩ ግን ደግሞ የገንዘብና ሌሎች እጥረቶች አጋጥሟቸው የካፒታል የፋይናንስ ችግር ያለባቸውን ብድር በማመቻቸት ዜጎች ተጠቃሚ ለማድረግ በልዩ ትኩረት እየሰራን እንገኛለን። 13000 ዜጎችን ተጠቃሚ ለማድረግ መታቀዱ የተገለጸ ሲሆን የውጭ ሀገራት የስራ ስምሪትን ያጠቃልላል። በመምሪያው የኢንተርፕራይዞች ልማት ስራ ሂደት አስተባባሪ አቶ ተስፋዬ አታራ ልየታው የትምህርት ዝግጅት ያላቸውና የሌላቸውም ዜጎች የሚመለከት መሆኑን ተናግረው ያላቸውን ክፍተት ለመሙላት ከዲላ ፖሊቴክኒክ ሙያ ማሰልጠኛ ኮሌጅ በጋራ የሚሰራ መሆኑንም አንስተዋል። የተቋሙ ዋነኛው ስራ ለስራ ፈላጊ ዜጎች የስራ እድል ለመፍጠር በክረምት ስራ ላይ የንቅናቄ መድረክን አዘጋጅተው ስራ ፈላጊ ዜጎችን የመለየት ተግባር ግንባር ቀደም አድርጎ ይሰራል እና ይህንን ደግሞ ወደ ስራ ሲያሰማራ በዋናነት በሶስቱ እድገት ተኮር ዘርፎች ላይ መሰረት በማድረግ አንደኛው በከተማ ግብርና፣ ሁለተኛ በኢንዱስትሪ፣ በሶስተኛ በአገልግሎት በማድረግ በቋሚና በጊዜያዊ የስራ እድል ላይ መሰረት አድርጎ ምንም ካልተማሩት ከዜሮ ክፍል አንስቶ እድሜያቸው በስራ ክልል ውስጥ ያሉት ከ18 እድሜ እስከ 65 እድሜ ድረስ ያሉትን የተለዩ ዜጎችን መንግስታዊና መንግስታዊ ባልሆኑ ድርጅቶች በቋሚም በጊዜያዊም ለይቶ የስራ ቦታዎችን ለይቶ በማዘጋጀት ወደ ስራ ለማዘጋጀት እየተዘጋጀ ያለበትና ቀደም ሲልም ከፍተኛ ውጤት እያስመዘገበ ለስራ ፈላጊ ዜጎች የስራ እድል እየፈጠረ የቆየ ተቋም ነው። የዲላ ከተማ ወጣቶች ጉዳይና በጎ ፍቃድ አገልግሎት ጽህፈት ቤት የወጣቶች ማካተት ተሳትፎ ንቅናቄ ዳይሬክተር አቶ ዮናስ ደበበ ተቋሙ 59000 ወጣቶችን በዘንድሮ ክረምት በተለያዩ ስራዎች አሰማርተው በሚያከናውነው ተግባራት የስራ አጥ ዜጎችን ልየታ ለማካሄድ ማቀዱንም አንስቷል። መንግስት፣ መንግስታዊ ያልሆኑ ድርጅቶች እንዲሁም በበጎ ፍቃድ የተሰማሩ አካላትም አጽንኦት ሰጥቶ በተለያዩ ዜጎችና ኢንተርፕራይዞች መስራት እንዳለባቸውም ተመላክተዋል። እንደ ጽህፈት ቤታችን በዚህ ክረምት በጎ ፍቃድ አገልግሎት ላይ ወደ 59869 ወጣቶችን ተሳታፊ እናደርጋለን ብለን እቅድ ይዘን ወደ ተግባር ከገባን ኦልሬዲ ወደ 1 ወር ተቆጥሯል። ብዙ ተግባራቶችንም በዚህ ወራቶች ውስጥ አከናውነናል። በዚህም ተጠቃሚ ይሆናሉ ብለን ያሰፍናቸው ማህበረሰብ 176000 በላይ የሚሆኑ ማህበረሰቦችን በዚህ በክረምት በጎ ፍቃድ አገልግሎት ተጠቃሚ እናደርጋለን ብለን በእቅድ ይዘን ወደ ተግባር ገብተናል ማለት ነው። በዚህም ለማዳን ያቀርነው ወደ 219 ሚሊዮን ብር ከመንግስትና ከማህበረሰቡ ይወጣል ብለን የምናስበውን ብር ለማዳን በእቅድ ደረጃ ይዘን ተግባር ላይ ገብተናል።
ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጪ ወደ ያዝናቸው ዘገባዎች እናልፋለን። የኢነርጂ መሰረተ ልማታችንን ከደበደባችሁ የባሕረ ሰላጤውን የነዳጅ መስመር እናወድማለን በማለት ኢራን አስጠነቀቀች። አሜሪካና እስራኤል በኢራን የኃይል ማመንጫዎችና ማጣሪያዎች ላይ ያነጣጠረ የጦርነቱ ከፍተኛ የቦምብ ድብደባ ዘመቻ ለማካሄድ መምከራቸው ተገለጸ። ደመላሽ ጉልማ ተጨማሪ አለው። ትራምፕና ኔታንያሁ ኢራን በሰላም እንድትኖር ፈጽሞ የሚፈቅዱ መሪዎች አይደሉም ተብሎ በተለያዩ ሚዲያዎች ስማቸው በክፉ አድራጊነት እየተነሳ ይገኛል። በካምፕ ዴቪድ በተደረገው ስብሰባ ላይ በኢራን የኤነርጂ መሰረተ ልማቶች ላይ ለብዙ ቀናት የሚቆይ ድብደባ ዘመቻ ለማካሄድ አሜሪካና እስራኤል መነጋገራቸው የታወቀ ሲሆን ባለስልጣናቱ የገበያ ማዕከላት ከመከፈታቸው በፊት ዘመቻው መጠናቀቅ እንዳለበት መናገራቸውና በቴሄራን ዙሪያም ሁለንተናዊ የኤሌክትሪክ ኃይል መቋረጥ ስለሚኖርበት ጭምር ውይይት ማድረጋቸው ተሰምቷል። ትራምፕ አዲስ ጥቃት እንዲፈጸም ትዕዛዝ አስተላልፏል። ጥቃቱም ለጥቂት ቀናት እንደሚቆይ የሚጠበቅ ሲሆን እንደ ዘገባው አሜሪካና እስራኤል የኢራን የኃይል ማመንጫዎችንና ማጣሪያዎችን ለመደብደብ እየተዘጋጁ ናቸውም ተብሏል። የአሜሪካ የነዳጅ ማደያ አውሮፕላኖች ከቴል አቪቭ ተነስተው በባሕረ ሰላጤው ላይ እየተንሳፈፉ ይገኛሉ። ይህም ለትልቅ የጥቃት ማስጀመሪያ መደበኛ ዝግጅት ነውም ተብሏል። ምንም እንኳን የመጨረሻ ስምምነት ላይ አልተደረሰም የሚሉ ጭምጭምታዎች እየተሰሙም ይገኛሉ። ኢራን በእስራኤል መሰረተ ልማቶችና በክልሉ ባሉ የአሜሪካ የኤነርጂ ተቋማት ላይ ያነጣጠረ የምላሽ እቅድ ዝግጅት አድርጋለሁ በማለት ዝግጅቷን አስታውቃለች። ኢራን አዲስ በአሜሪካና በእስራኤል ለሚሰነዘር ማንኛውም ጥቃት ምላሽ ለመስጠት በዓለም ላይ እጅግ ጠቃሚ የሆኑ በአረብ ሀገራትና በእስራኤል ውስጥ የሚገኙና በኢራን ትክክለኛ ሚሳኤሎች ክልል ውስጥ የሚገኙ የኤነርጂ ተቋማትን እንደምትመታም አስታውቃለች። ኢራን አክላም በ40 ቀናት ጦርነት ወቅት በደቡብ ፋርስ ተቋማት ላይ ለተሰነዘረው ጥቃት ምላሽ ኢራን የኳታርን እጅግ ጠቃሚ የጋዝ ማጣሪያ መደብደቧን አስታውሳለች። በወቅቱ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ይቅርታ ጠይቀው ይህ ዳግመኛ አይከሰትም በማለት ቃል ገብቶ ነበር። ኢራኖች ከዚህ በፊት ታይቶ በማይታወቅ መልኩ ምላሽ እንደሚሰጡና እያንዳንዱ ወገን ባደረሰው አደጋ ልክ አጸፋ ይመለስለታልም ብለዋል። አሜሪካና እስራኤል የኤነርጂ መሰረተ ልማቷን ከደበደቡ በባሕረ ሰላጤው ዙሪያ ያሉ የኤነርጂ መሰረተ ልማቶችን እንደሚደበደቡም ተናግረዋል። እስራኤል ጠንካራ የኤነርጂ መሰረተ ልማት የላትም። ስለዚህ ኢራን የባሕረ ሰላጤውን ሀገራት ጨምሮ ሌሎች ስትራቴጂካዊ መሰረተ ልማቶችን እንደምታነጣጥር ተናግራለች። ትራምፕ እና ኔታንያሁ በባሕረ ሰላጤው ሀገራት ላይ በቀልን ሊያስከትልና የኤነርጂ ቀውስን ሊያባብሰው የሚችለውን የኢራንን የኤነርጂ ዘርፍ ለመደብደብ ለምን ፍላጎት እንዳሳዩ ዓለም አቀፍ ፖለቲከኞች ግራ አጋብቷል። የእስራኤል መንግስት ለፖለቲካዊ ህልውና ጦርነቱ ይፈልጓል። እናም እሱን ለማስቀጠል የሚረዱ መንገዶችን ያለማቋረጥ ይፈልጋል። እስራኤል እንደምትጠቃ እናውቃለን። ምክንያቱም ኔታንያሁ በስልጣን ለመቆየት ይፈልጋል። ስለዚህ በስልጣን ለመቆየት የሚያስችለውን ሰበብ ለማግኘት የኢራን ጥቃቶች ያስፈልጉታል። ኢራን እስራኤልን በቀጥታ ያላጠቃችበት ምክንያት ይህ ነው። ምክንያቱም ኔታንያሁ በእስራኤል ላይ የሚሰነዘረውን ጥቃት ምርጫውን ለማቆም፣ ለማዘግየት ወይም ተጽዕኖ ለማድረግ እንደ ማረጋገጫ ሊጠቀምበት እንደሚፈልግ ኢራን አውቃለች። የአሜሪካው ፕሬዝዳንት ትራምፕ ምንም ግልጽ እቅድ የሌላቸው ይመስላል። እሳቸው የሚያስቡት ኢራንን መደብደብ በቀላሉ እጅ እንድትሰጥ እንደሚያደርጋትና ኢራን ወደ ድርድር ጠረጴዛ እንደሚመልሳት ሀሳባቸው ቢሆንም ኢራን ግን ለማዕቀብም ሆነ ለድብደባ ምንም አይነት የፍርሃት ምላሽ ልትሰጥ አልቻለችም። ይህ በእንዲህ እንዳለ አሜሪካ ከሁለት አስርተ ዓመታት ቆይታ በኋላ በኢራቅ ውስጥ ያላትን ወታደራዊ ካምፕ ይፋ በሆነ ሁኔታ ልትዘጋው እንደምትችልም ዘገባዎች እያመለከቱ ነው። እንደ ዘገባው የአሜሪካ ኃይሎች ፓትሪዮት የአየር መከላከያ ባትሪዎችን ከኤርቢል ማስወጣት የጀመሩ ሲሆን ቀስ በቀስ በኢራቅ ኩርዲስታን የሚቀሩትን የአሜሪካ ወታደሮች እስከ መስከረም 30 ድረስ እንደሚወጡም ይጠበቃል። ይህ ከተጠናቀቀ ከ2003 ወረራ ወዲህ ኢራቅ ያለ አሜሪካ ወታደር ለመጀመሪያ ጊዜ እፎይታ ታገኛለችም ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት አሜሪካ ሁለተኛ የዓለም ጦርነት ከተካሄደ ወዲህ ታይቶ በማይታወቅ ወታደራዊ ግርማ፣ ጥንካሬና ኃይል በኢራን እስላማዊ ሪፐብሊክ ላይ እርምጃ ለመውሰድ ዝግጁ ሆና ነበር። ይህ ሆኖ እያለ የስምምነቱ ማዕቀፎች በመደረጋቸው ምክንያት ኢራንና ሌሎች የመካከለኛ ምስራቅ ሀገራት ማንኛውም ጥቃት እንድናቆም ጠይቀውናል። ይህም የሆርሙዝ ሰርጥን በአስቸኳይ ሙሉ በሙሉና በይፋ መክፈትን እንዲሁም የኢራን የኒኩሌር ስጋትን ማብቃትን ያካትታልን ብለዋል። አክለውም በዚህ ጥያቄ መሰረት ለወደፊቱ የዓለም ጥቅም ሲባል እንዲሁም የሰለጠነችና የበለጸገች ኢራን ህልውና እንዲቀጥል በማሰብ ፈጣን ስምምነት ላይ ለመድረስ በሚደረገው ሂደት ላይ ተመስርቼ ጥቃቱን ለመሰረዝ ተስማምቻለሁ። እስራኤል በዚህ ቁርጠኝነት ከኔ ጋር አብራ እንደምትቆምም ቃል ገብታልኛለች ብለዋል። ሁሉም ሰው ወደ ስራ ይግባ፣ ስራውንም ፈጽሙ ሲሉ ይህ የተዘገበው በአሜሪካ የጦር ሰፈሮች ላይ እየጨመረ የመጣውን ጥቃት ተከትሎና በኢራቅ ኩርዲስታን የሚገኙ የአሜሪካ ተቋማት ያነጣጠሩ ተደጋጋሚ ድብደባዎችን ተከትሎ ነው እየተባለ ነው። ይህም በክልሉ ውስጥ የተሰማሩ የአሜሪካ ኃይሎች እየጨመረ የመጣውን ተጋላጭ
ተለዋዋጭነት መፍራታቸውን የሚያሳይ ነው በማለት ሲቢኤስ፣ ዌል ስትሪት ጆርናል፣ አክሲዮስ፣ ፋርስ እና አልሞኒተር ዘግበዋል። የተከበራችሁ ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎችን እናስታውሳችሁ። በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ከአፈርና ውሃ ጥበቃ ስራ ባሻገር የምግብ ዋስትናን ለማረጋገጥ ከፍተኛ ሚና እንዳላቸው ተገለጸ። ሀገሪቱን ከተረጅነት ወደ ምርታማነት በማሸጋገር በማህበራዊም ሆነ በኢኮኖሚያዊ ዘርፍ ተጠቃሚ ለማድረግ ሁሉም አካላት የበኩላቸውን ድርሻ ሊወጡ እንደሚገባ የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልደ ገለጹ። የጌዲዮ ዞን ጤና መምሪያ የወባ በሽታ ስርጭትን ለመቀነስ ህብረተሰቡ የመከላከያ መንገዶችን በአግባቡ መተግበር እንዳለበት ተገለጸ። የተከበራችሁ ተመልካቾቻችን በመከታተል ላይ የነበራችሁት ከጌዲዮ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነበር። ዜናዎቻችንን በዚሁ አበቃን። ዜናዎቹን በመምራት ቆይታ ያደረኩት ይሳቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪዎቹ ከጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንደሆነላችሁ ተመኘው። ሰላም።